እንደሚል ጣዕሙን አላቀው ተሰርታ አጣቀም አላቀም እኔ እግር አካባቢ ጉዳዮች ላይ ፕሮግራም አድርጌ አላቀም እኛው እግሬ ላይ ስትሰራኝ ያሉት ስሜቶች አሉ ልቤ አይኔ ኩላሊቴ ምናምን ስሜቶች ይኖራሉ እግሬ አለ አይደለ እግሬ አለ እሱ አለ ማለት እግሬ ሁሉ ነገር አለ ማለት ነው እግሬ አለ እንጂ ግን አልሄድበትም አይረግጥም አኩስ ነርቡ ዴድ ነው የሞተ ነርቭ ነው ያለው ባሎች ለሚስቶች ወይ ለማድሮ የኔን ጉድ አጠይቀኝ እንዴ የእግር ንቅለ ተከላ በይው ያረኩት ወይ እግረኛው የእግር ማሳጅ ሪፍሌክሶሎጂ እልሽኔ ፍንጭ ስለሆንክ ነው ይሉኛል እነለ ያሉበት ቃላት በተለይ እንግሊዘኛ ላይ እንዴት ያሞጥ ምጨማ ያያዙኝ ሪፍሌክሶሎጂ እዛ ነው ያለ ነው ለማንኛውም እግራችንን እንሰራ ከእግረኛው ስቱዲዮ ውጪ እግረኛውና እግር ማሳጅ በጣም ውጪ ሆነን በሃርመኒ ሪፍሌክሶሎጂ ቤት ነው ያለ ነው አትላስ ከዮሊ ሆቴል ቀጥሎ ነው ያለው እና ቤቱ በጣም አሪፍ ነው እልሽ እዛ ጋር ይታይሻል ብሬን አይ ፓራታይሮይድ ታይሮይድ በጣም ለሴቶች አስፈላጊ ነው ታይሮይድ እዚህ ጋር አካባቢ ያለ ነውና ሲያመነጭ እንቅርዚህ አካባቢ ያለው ታይሮይድ እጢዎች የሚያመነጩት ሴቶችን ዲፕሬሽንን ይሄ ከ45 ዓመት በላይ ያሉትን ሴቶች ምናምን በጣም ከሆርሞን ጋር ያያዛልና ብዙ ጊዜ ዲፕሬሽን ውስጥ ምን ሴቶች የሚገቡት የታይሮይድ እጢያቸው የሚያመነጨው የታይሮይድ ሌቭላቸው ከፍና ዝቅ ሲል ነው ስለዚህ አሪፍ ነው ማለት ነው ኦኬ በጣም አሪፍ አይን ሁሉ ይታየኛል እግር ውስጥ የሚገርምሽ ብሬን አለ ጆሮ አለ አጥንት መገጣጠሚያ እግር ሲሰራ እነዛ ሁሉ አሉ ነው አሁን እኔ ያልገባኝ ለምሳሌ የኔ እግር ላይ እነዚህ ሁሉ አሉ ወይ ነው ምክንያቱም እንደምታዩ እኔ አንድ እግር ነው ያለኝ ያንጂ ግማሽ ይሆንልህ በቃ ያንቺ አሁን ሁለቱም እግር ላይ ነው እነዚህ ያሉት አንድ እግር ላይ ነው ባለሙያውን በደንብ እንጠይቃለን ብሬን ያው እዚህ ጋር ሲሆን ቀጥታ እንደዚህ መጥቶ ልክ አሁን ኩላሊት በዚህ ጋር ሁለት አይደለም ለሁለቱ እንግዲህ ቀጥታ ያለ ምን ይመስለኛል ያንዳንዱ ነርቭ ሲስተም የተገናኘ ነው ብዬ ነው የማስበው በጣም አሪፍ የበለጠው ደግሞ ባለሙያው ይነግረኛል እኔ ለመጀመሪያ ጊዜ ነው እኔው ለመጀመሪያ ጊዜ እግሬን እንዲህ ትብዬ ልሰራ ነው ምን እንደሚል ጣዕሙን አላቀው ተሰርታ አጣቀም አላቀም እኔ እግር አካባቢ ጉዳዮች ላይ ፕሮግራም አድርጌ አላቀም አዲስ ተከፍቷል ብለው ላስተዋው እንሂደው ግን በጣም ደስ ይላል ሽታው ለራሱ ማአዛው በጣም ስትገቢ በዛው እንሰራ በዛውም ደግሞ ሰዎች ይወቁት ብለን ነው የመጣ ነው አንቺም ተሰሪ እኔም ልሰራ እቺ ነገር እንትን እንለያይ በቃ የራስ ወደዛውሽ ልብ ያለ ነው እሺ
ከስር የሚሽከረከር ነገር አለ እውነት ነው እሱ ራሱ እንትን ዲሉት ነው ሮል እንዲያደርጉት ነገር ነው አረ ታው ተተናው እኔ እንደራሴ ልጠብጥ ችግር የለም ስራችን ነው እለታ ሐሙስ ጽበተ እግር እንዴት ነው የመጀመሪያ ነው አዎ ተሰርቻል አቅም አሁንም ራሱ ብዙ ሰዎች መከሩኝ ጠቆሙኝ የእግር ማሳጅ መሰራት የእግር ብቻ እንዳይመስልህ የጤና ጥቅሙ ብዙ ነው አሉኝ እውነት ነው በጣም ብዙ ጥቅሞች አሉት እሺ የተዛማጅ ነገሮችን ያንት ይላል የደም ዝውውር የጭንቀት አንዳንድ የተጓዳኝ በሽታዎች የሚያመጡትን ነገሮች እሱን ያቀለለታል ይሄ መታጠቢያ መስሎኝ ነው እንግዲህ መታጠቢያ ነው እሺ ሴቶች ብዙ ጊዜ እግራችንን እንዘፈዘፋለን እሺ እና ለምደነዋል የተወሰነው አዎ ጨው ነው የባህር ጨው ነው ሚነራሎች ስላሉት እሱ ይጠቅምሻል 1-2 ደቂቃ ከባህር ውስጥ የወጣ ጨው እንደ ባህላችን እግርሽ ልጠባ ወይኔ ኤግዜሪ ያክብረል በጣም ነው የሚከብደው ችግር አመሰግናለሁ ትንሽ ያሳቅቃል ምን ታሳቅሽ ብዙ የሚያስጨንቁኝ ነገሮች አሉ ከተሰራው በኋላ ነው ቼክ ማድረገው ምን ይቻላል እናዋለን እሺ 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 በስማ ያው ስራ ነው ስላልከኝ ነው እንጂ ግን እግርን ማሳጠብ በጣም እየከበደኝ ነው በጭራሽ አገልግሎታችን ሙሉ ነገር ያው ጸጉራችንን ለመቆረጥ እንደምንገባው እውነት ነው እንደዛ ስራ ነው ስላልከኝ ነው እንጂ እግር ማጠብ በተለየ በኢትዮጵያ ባህል እንደ ትህትና እንደ እንግዳ ተቀባይ እንደዛ ነው ግን ስራ ነው ስላልከኝ በቃ በጭራሽ እንዳያሳስብ እየተሳቀኩም ቢሆን በጭራሽ ምንም ያሳቀ ደግነቱ አይከብድህም አንድ እግር ስለሆነ ተመችቶታል በጣም የተለያዩ አይነት ጥቅሞች አሉት እሺ አሁን ሙሉ ሰውን እዚህ ላይ በቃ እግር ላይ ያለው ነገሮች እንዳለ ሙሉ ከሰውነት ጋር የሚገናኙ ነገሮች አሉት ዳርኩ ቅድም የደም ዝውውርን የንቃተ ህሊናን የጭንቀትን የእግር ማሳጅ አይነት አለው ዲፕ የሚባል አለ ላይት የሚባል አለ ዲፑ ማለት ብዙ ጊዜ እንደዚህ ስፖርተኞች አትሌቶች ምናምን ነገር የደም ዝውውራቸው ትንሽ እንት ይፈልጋል የተቆጣ ስለሆነ እሱን ትንሽ ነቃ እንዲያደርግላቸው ይፈልጋል ብዙ ጊዜ ላይት ደግሞ የሚባለው ትንሽ ማንኛውም ሰው ሊሰራው የሚችለው ሲሆን ከዛ የተሻሉ ነገሮች ደግሞ ይኖራሉ ግን በጣም ዲፕ በሆነ ደግሞ የጥሩም አይደለም ብዬ አስባለሁ እንደኔ አትሌቶችን ትሰራለህ አትሌቶችን እንሰራለን ስለዚህ ከኢትዮጵያ ባንዲራ መውለብለብ ጀርባ አለ ማለት ነው እውነት ነው በጣም ደስ ይላል ስለዚህ አይታወቅም ዲፑን ስራኝ ነው እንደ አትሌቶች እስኪ እንሞክራለን እሺ በጣም ጥሩ እዛ ጋር ማየው ነገር ኦኬ የእግር እንትን ውስጥ አይን ሁሉ ያለው እውነት ነው እግር ውስጥ አይን አለው ወይ ብዬ ነው ገርሞኝ ነው በጣም እንግዲህ ያብራራልኝ የደም ዝውውራችን ውስጥ እንዳለ እነዚህ ፓርቶች እንዳሉ ከላይ ካሉ ፓርቶች ጋር ይገናኛሉ ማለት ለምሳሌ ይሄኛው የጭንቅላታችን ክፍል ወይ ደግሞ የአእምሮአችን ክፍል ሲሆን እንደዚህ የማይግሪን በሽታዎች ሲኖርብህ ለነሱ ምናምን ነገሮች ያረጋጋል ነገር እነዚህ ይሄኛው አንገት ስር የሚመጡ ህመሞች ሲኖሩ የትራስ ምናምን አንዳንድ ችግሮች ሲያጋጥሙ እነዚህን በመታሸት በአንድ ጊዜ ባይኖርም ለውጥ ባይመጣም በተደጋጋሚ ሲመጣ ፍቱን መድኃኒት ይሆናል ብለን እናስባለን እንደኛ እንደ ሳይንሱ ማለት ነው እነዚህ ሁለቱ የአይን ክፍሎች ናቸው እነዚህ ሁለቱ ደግሞ የጆሮ ክፍል ናቸው እነዚህ እዚህ የትከሻ አካባቢ ያሉ የጆሮ ለምታዎች ማለት ሲሰሙ ምናምን ነገር ይስተካከሉ ናቸው ባሎች ለሚስቶች ወይ
እንደድንገት ምንድነው የወር አበባ ጊዜ የወገብ ህመም ብዙ ጊዜ ያጋጥማቸዋልና የዛ ጊዜ ብትችሉ ቤት ውስጥ ከባለቤትሽ ጋር እቺ እዚች አካባቢ መሀል ላይ ማለት ነው በዛ አካባቢ ላይ እንትን ቢልሽ የወገብ በሽታሽን ትንሽ ሊቀንስልሽ ይችላል። ይሄ ሌላ በጣም ነው ደስ የሚለው ገደረሽ ብዙ ጊዜ ጥፍራችን እንሰራው ምናምን እኮ እንዘፈዘፋለን ግን ይሄ በቃ ሌላ ተአምር ነው። አው ዲፕ ያለው ብያለው ለካ ኦሮሮ እሺ እነዚህ አሁን እየነካከሉ ያሉት የአይን ክፍሎች ናቸው እነዚህ ሁለቱ ትንሽ ህመም ካለ እዛ አይን ላይ ችግር አለ ማለት ነው። ፔን ባለ ቁጥር የስሜቱ እዛ አካባቢ አለ ማለት ነው። እዚህ ግሪን ስታሸኝ ካመመኝ እዛ አካባቢ ላይ አይንም ችግር አለው ማለት ነው። የተወሰነ ህመሞች አሉት ማለት ነው። ቅድመ ጥንቃቄም ጭምር ነው በነገራችን ላይ ሪፍሌክስ ማለት ከሌሎቹ እንትን ለየት የሚያደርገው እዚህ ጋር ስሜት ሲሰማ በማለት ህክምና ቦታ ሄደህ ብትታየው እኛ የሰጠንን ሙሉ እንደ ዶክተር ባንሆንም ሳይኑን እንሰጣለን ሄደህ ቼክ እንድትደረገው ጥሩ ነው ላንተ ይጠቅማል ማለት ነው። ነፍሰ ጡሮች ቢመጡስ ይችላሉ ደረጃ አላቸው ከ3 ወር አሚን እስከ 6 ወር ድረስ አሪፍ ነው ይመከራል ለልጁም ጥሩ ነው ከ3 እስከ 6 ወር ከዛ በኋላ ትንሽ ወይ እንዴት ነው የዚህ የእግር ማሳጅ ባህሉ ገበያው ሰው እየለመደው ነው? ሰው አሁን አሪፍ ነው ከቀደምት ኳኖቹ አሁን የተሻሉ ነው። ሰዎችም እንደ ድንገት በተለምዶ በእኛ ሀገር የማሳጅ ስራ ጥሩ አይደለም ግንዛቤ ያለውና አሁን ትንሽ ሰው እየነቃ ያወቀ ከጤናው ማንኳያ እየመጡ እየታዩ ብዙ ሰዎች የተሻላቸው ይዳኑ እየወጡ ነው። እንደቀደምቱ አይደለም አሁን ያለው ነገር በፊቱ አይደለም ማለት ነው። አሁን እነዚህ ምክንያታቸው የሳምባ ክፍሎች ናቸው። እሺ እነዚህ ደግሞ የኩላሊት ምናምን ነገር እዛ አካባቢ ያሉ ነገሮች ናቸው። ፔን ካለ እዛ አካባቢ ላይ ትንሽ ችግር አለና ቅድመ ጥንቃቄ እንድታደርግ አሁን እኮ በጣም ከተማው ላይ ትልቅ ችግር እየሆነ የመጣው የኩላሊት ፌሌሪቲ ነው። ኩላሊቱ ፌል አደረገ ኩላሊቷ ፌል አደረገ ተሰማለህ። ስለዚህ ቀድመው እዚህ ጋር በመሰራት ቅድመ ጥንቃቄ በማድረግ ሊስተካከል ይችላል። አሁን እየነካው ያሉት ፓርቶች እዚህ ይሄኛው ማለት የወገብ ህመሞች ናቸው። የወገብ ህመም ካለበት እዚህ ጋር ስሜት ይኖራል ማለት ነው። አለብኛው በጣም የሚያመመኝ አስታውቃለ ይቅርታ ስልክ ብዙም እዚህ እንት ላይ መከረም ዋናው አላማው ራስን ማነቃቃት ወይ ደግሞ መዝናናት ስለሆነ እሺ በተመስጦ ራስ ማዳመጥ ስለሆነ ይሄን ስሜት እንድታዳምጡ ስልክ ብዙ ጊዜ አይፈቀድም። እንደዚህ ነገር ብትችል ብትዘጋው ጥሩ ነበር። እሺ እንደ ህክምናው በጣም ጥሩ። እሺ ለቅዠት ምናምን ብዙ ነገሮች መድኃኒት ናቸው እዚህ አካባቢ ላይ። እሺ በተለይ ባለትዳሮች እቺን ነገር እያዩት እንትን ቢሰሩበት ለነሱ ይጠቅማቸዋል። እሺ ተደጋጋሚ ጊዜ የማንኮራፋት ልምድ ያላቸው ሰዎች ካሉ ወይ ባል ወይ ሚስት ተንኮራፋ ከሆነ ከመተኛታቸው በፊት ለ5 ደቂቃ ለ10 ደቂቃ እቺኛውን አካባቢ ላይ ቁርጭምጭሚት የምትባለው እዚህ አካባቢ እሺ ከ5 እስከ 10 ደቂቃ ተደጋጋሚ ለ2 ሳምንት ለ3 ሳምንት ቢስተካከል
እሺ ለውጥ ያመጣ ይችላል እዚህ አካባቢ ላይ እባክህ እውነታ ታሚገርም ማንኮራፋት አንዱ ያው ከተኛኘትም ከተነፋፈስም ነው ስለዚህ አተነፋፈሳችን እግራችን ላይ ነው በለኝ እውነት ነው ለምን ያህል ደቂቃ ነው አሁን ይሄ እኔ የምሰራው ከ45 ደቂቃ እስከ 1 ሰዓት አለ 45 ደቂቃም በቂ ነው 1 ሰዓቱም በቂ ነው 1 ሰዓቱ ትንሽ ሪላክስ ለማድረግ የሰውነትን እጅ ላይ ለመጨመር ምናምን ነገር እጅና የእግር አንድ ላይ ስለሆነ ስሜቱ ያን ያስተካክላል ተብሎ ይታሰባል በሳይንሱ ያን ለመጨመር ያክል ነው 1 ሰዓት የሚሆነው እዚህ ይሄ የፉት ማሳጅ ወንዶች ሴቶች የትኞቹ ናቸው በአብዛኛው የሚሰሩት አሁን ሁሉም ይሰራል ተቀራራቢ ነው እንደዚህ አንዱ ብቻ ወንድ ነው ሴት ነው የሚባል ሳይሆን በፊት እንደ ለክምና ተብሎ ስለሚሰሩት ታላቅ ሰዎች ነበር አዛውንቶች ነበር የሚሰሩት አሁን ግን ወጣቱም ይህን ስራ እየተሰራ ነው ድሮ ላይ ለክምና በመም ምክንያት በሐኪም ቤት ትእዛዝ ነበር የሚሰሩት ሰዎች እና እንዲሁም ደግሞ አትሌቶች ነበሩ የሚሰሩት አሁን ግን ከእውቀቱም ያለው ነባራዊ ሁኔታም ወደዛ ነገር እንትን ያለላቸው ስለሆነ ብዙዎች አሁን እየተሰሩ ነው ከህክምናው ባሻገር ሰዎች እንደዚህ ሲሆኑ ሪላክስ ያደርጋሉ ነው አሁን በቃ ለመጀመሪያ ጊዜ ነውና ያነቃቃሻል ሌላ ጊዜ እንደትመጪም ያደርግሻል ደስ ሲል የሆነ ነገር ደስ ይላል በጣም ዋጋው ውድ ነው ተመጣጣኝ ነው እውነት በቃ እንዴት ነው በጣም አሪፍ ነው ለታለው ስሜት አለ ጥሩ ስሜት አለው በጣም የእግር ንቅለ ተከላ ነው ያደረኩት በጣም እናመሰግናለን በጣም ስሜቱ ደስ ይላል ይሄን ጨርሰናል እሺ በቃ ይሄው እኮ ነው ያለኝ እኔ ሌላ ምን አለኝ አረ ይሄ አይረግጥም እኮ እንሞክራ እንዴ አይደለማ አሁን እዚህ ይሄን ብትሰራኝ አንደኛ አልሄድበትም ከመጀመሪያም ጀምሮ ማለት ነው ስለዚህ አሁን ይሄን ብትሰራኝ የዚህኛው እግሬ ላይ ስትሰራኝ ያሉት ስሜቶች አሉ ልቤ አይኔ ኩላሊቴ ምናምን ስሜቶች ይኖራሉ እግሬ አለ አይደል እግሬ አለ እሱ አለ ማለት እግሬ ሁሉ ነገር አለ ማለት ነው እግሬ አለ እንጂ ግን አልሄድበትም አይረግጥም አኩስ ነርቡ ዴድ ነው የሞተ ነርቭ ነው ያለው የማይረግጠው ለዛ ነው ምንድነው ይከፋዋል ብለህ ከሆነ እንደው ይሄን ወንድሙን ሰርቼ ለይሄ ከሚቀርበት ብለህ ካልሆነ በስተቀር አሁን ይሄ እኔ ዋናዋ በደንብ እቺኛዋን በደንብ ሰርተህልኛል በጣም የሚገርም ስሜት ነው የተሰማኝ በጣም የሚያምር ጥሩ ሙያ ነው ያለህ አደንቃለሁ ይሄኛው ግን ቢቀርበት ብዬ ነው እኔ አንደኛ በጣም ለስላሳ ነው ይችላል ወይ ነው እጂ እኮ በጣም አንተ ማለው በጣም ነው እንትን የምትለኝ በትንሽ በስሱም ቢሆን ልሞክርና ለስራ እሺ አንተ ካልክ እንደዚህ ጫን ያለ ባይሆንም በስሱ ልሞክር እንደው አግላይ አይደለሁም እንደው ተገለልኩ እንዳይሰማው ካለ እውነት ነው እሺ ስራይ እንጂ ያው እንትን አይልም ይሄ ታኛ እንዴ በጣም የኔን ጉድ አጠይቀኝ እንዴ የእግር ንቅለ ተከላ በይው ያረኩት የምትወደው ነገር በጣም የሚገርም እቺ ግማሿ እንዴት ሆነች ይሄኛው ያው ምን አለኝ መሰለሽ ታኮርፋለች ብሎ የተወሰነ ተሰርታለች ግን እውነቱ ቀልዱ ይቆየኝና እውነት ለመናገር በጣም ነው የሚገርመው እሱን ስትሰሩ ይሰማሃል አንተ ስሜት አለው አይታዘዘኝም እንጂ ስሜት አለው እንደውም ይሄን በሆነ ድንጋይ ከምትመጪኝ ይሄን ስትቆርጥጪኝ ስሜቱ ይሄኛው ይበዛል በጣም ለስላሳ ነው ግን በጣም የሚገርም ነበር እኔ ሁለት አይነት ገነትም ገሃነምም እኩል እየሆነ አራ የእርሽ እየመጣሽ ሲይዘኝ ገሃነሙ ዝገባለው በጣም ያማል ከዛ በእናቱ ግን አታቆመው ነገር
አይ ደስ ይላል በጣም የገረመኝ ነገር ልንገርህ ገና ውሃውን አምጥቶ ቁጭ ብሎ እግሬን ውሃ ውስጥ ሲያስገባው ወይኔ ጉዴ ያልኩ በቃ በጣም ነው የሆነ አይነት ስሜት ነው አይ በጣም ይሄን ስሜት ይሄ ማሳጅ ከሞር ይሄ ከመነቃቃቱ በላይ የጤና ጥቅሙን በጣም ሲነግረኝ ነበር እንትኑ ባለሙያው ስለዚህ ይሄ ከማሳጅ ከመነቃቃት ነገር የተያያዘ አይደለም የልብ የኩላል ምን የሌለ ያልዘረዘረው ነገር አለና በጣም አሪፍ ነው አድራሻውን አትላስ ከዮሊ ሆቴል አጠገብ ነው ስልኩና አድራሻቸውን እዚህ ጋር ስለ ቪዲዮ ላይ ነው ደስ ይላል ቤቱ ደስ ይላል ማአዛው ደስ ይላል እቃዎቹ በጣም ኳሊቲ ናቸው ደስ ይላሉ ትሪትመንታቸው ሰው የሚያስተናግዱበት መንገድ ደስ ይላል በዛ ላይ ደግሞ አልተለመደም እንደዚህ አይነት ነገር ስለዚህ እኔ እግሬን ታሽቼ ራሴን አሞኝ ነበር መጀመሪያ ስመጣ ራስ ምታት ነበርብኝ አሁን በጣም ነፃ ነው የሚገርምህ ነገር በጣም ይገርማል ቡና ስትይ ነበር ቅድም ምንም ነገር የለኝም በዛ ላይ ደግሞ ፊል ታረጋለህ በቃ እንደውም እኔ ብዙ አትራመጅም ወይ ሃይኪንግ ምናምን አትሄጂም ወይ ስለይ ነበር ይሄ ፓርት በጣም በቃ ስለ መንቀሳቀስ እንዳለብኝ ነው የገባኝና እዚህ ጋር ሲነካ ይሄን አካባቢ ሲነካ አንተ የኩላሊት በሽታ ምናምን ካለብህ እዚህ ሲነካ ፊል ታረጋለህ ስለዚህ በቃ በጣም ጥሩ የሆነ ነገር ነው ሳይንሱ ደስ ይላል ከኛም ማገል ነው ይችላል ኮኛ ድሮ በባንጩት እናሽ ነበር ስለዚህ ቴራፒ ነበር ማለት ነው ይያልኩ ነው ግን እንቅልፍን ምንም ያስተካክላሉ አስጋውቼ እኔ ስገባ የነበረኝ ስሜትና አሁን ይለያያል በጣም ወድጄዋለሁ ቦታውን አድራሻውን ለተመልካቾች እዚህ ጋር በመጨረሻ ለተመልካቾች ማለት ማስተላለፍ ካለብን እንዲህ አይነት አገልግሎት እየሰጡ ወይ ምርቶቻቸውን ማስተዋወቅ ከፈለጉ ከስር ባለው ስልክ እግረኛውንም አግኙን ደግሞ ከዛ ሁሉ ቀድማችሁ እግሮቻችሁን በጣም ብታፍታቱ በጣም እንደኛ አይነት ፈውስና ሰላም ይሰማችኋል ለሁሉም ሃርመኒ ያለላችሁ ኪም በጣም አመሰግናለሁ